አይ ቡታጅራዎች ከባልና ሚስት ደግሞ ወደ ቤተሰብ ቀየራችሁት በለው። ባልና ሚስት ተጣሉ፣ ተደባደቡ፣ ታረገብኝ፣ ታረገችብኝ። አሁን ደግሞ ፋሚሊ ተቀላቀለ። በቃ ይሄ ፋሚሊ ጠብ። ኧረ በለው ተው እንጂ እናንተ ወደ ቤተሰብ ጭራሽ። እኔ በጣም ግራ የገባኝ ማለት ነው ሩታ የመጨረሻ ተበላሽተሻል። የመጨረሻ ማለት ምክንያቱም ገና ገንዘብ አገኘው ተቀየርኩ ብለሽ ወዳጆችሽ በዙሪያው ያሉት አሽቃባጮችሽ ስለበዙልሽ በጣም ነው እያጨበጨብ ያለሽው። እና ሜሪ ደግሞ እስከዛሬ የት ነበርሽ? አሁን መተሽ አብርሽን እስከ መናገር እና ሩታ በጣም ስርዓት ብትይዝ ጥሩ ነው። ምክንያቱም ራስሽ ነው ስህተት የሰራሽው። በፊት አብርሽ በድሎሻል፣ አስቀይሞሻል፣ እርጉዝኖች ትቶሽ ሌላ ሴት ጋር ሄደዋል ምናምን ምናምን። ግን ደግሞ አንቺ ካደረግሽው ጋር በጭራሽ አይገናኝም። እና የራቆት ቪዲዮ ይዘሽ እንደዚህ እስከ ማስፈራራት ደርሰሽ እንደዛ አርጋ የኔ እህት ትክክል ናት ሜሪ ራሱ እህትሽን እንደመቆጣት እንዴት ነው አብርሽ እህት ላይ መተሽ ጭራሽ የምትዝችባት? ሲቀጥል ሜላት ሳትቀር እየዛተሽ ነበር። ሜላትን ቡታጅራ ሆና እንዴት ነው እኛ መናገር ካለብን እንናገራለን፣ ገብተን አናቅም። ኧረ ሜላት አንቺ ውሸታ ገብተን አናቅም ታያለሽ። አንቺማ አብኩተሽው አኳክተሻል እንዲወጣሽ የቤተሰቡን ሚስጥር በሙሉ ዝርግፍ አርገሽ። ካንቺ በላይ እና ሩታ ህይወት ውስጥ የገባ የለም። እና ሩታን ያዋረደ የለም። እስከ ዛሬ ድረስ ውሸታም ተብለው እየተፈረጁ ያሉት ባንቺ ነው፣ ሜላት ተብየው ማለት ነው። ገብቻ አላቅም አታቂም እንዴ? በደንብ ነው የገባሽው እንጂ መጀመሪያ እንደመጡ ሩታ የአዲስ አበባ ልጅ ነኝ ብላ ነበር ድራማው ላይ የምትሰራው። ከዛ እሷን ያዋረድሽ መስሎሽ ሩታ የአዲስ አበባ ልጅም አይደለችም፣ የቡታጅራ ልጅ ናት። ሲቀጥል ደግሞ እኛ የተማርንን ምናምን አርባከሽ እኛ የተማርን ታዲያ አንቺ ተማርሽ፣ እናትሽም አባትሽም ተማሩ። ግን ደግሞ እና አብረሽና ኤፍሬም ማለት ነው የጋሽዬ ልጆች ከናንተ ከተማራችሁት በላይ ናቸው። አሁን ከናንተ በላይ ናቸው። እና እናንተም እነሱን እየተከተላችሁ ለነሱ እያሽቃበጣችሁ አይደል እንዴ የምትለቃቅሙት? ወረበለው እኔ ሁሉም ሰው መጥቶ እኛ የተማርነ ብዙ ቦታ ይችን ነገር ሰማው። እና አብርሽና እንትና አልተማሩም። መማር አለ መማር አይደለም ሀቢብቲ፣ ዋናው ጥበብ፣ ዘዴ፣ ሙድ የሚባል ነገር አለና እንኳን ተማራችሁ ጥሩ ነው። ግን ሜላት አንቺማ ሰዋቶክሽም የምር የአብርሽን ትገባሽ ብለሽ አትወቅሽም። አንቺ በላይ እነሱ ህይወት ውስጥ ገብቶ ያወቃ የለም። ካንቺ በላይ ከሜላት በላይ እና አብርሽን ያዋረደ እና አብርሽን የተሳደበ ሰው የለም። እቺ ትልቅ እህቷ ራሱ ከካሜራ ጀርባ ሆና እትባርጋ እናት ብትሉ እህት ብትሉ እንዴ አባት ሳይቀር እኮ ነው አዲስ እየሰሩ እያለ ነሩታ ቪዲዮ እየሰሩ ገና ሽማግሌ ሳይላክ አብርሽን እትባርጋ ሰጡት። እንዴ አርጎ ተጫወተባት፣ ቀለደባት በህቴ ምናምን። ከዛ ቻናል ሲከፈትላት ነው የተረጋጋችሁት እንጂ ከናንተ በላይ ማን አብርሽ ህይወት ውስጥ ዘውሎ የገባ የለም። እና እንደዚህ አይነት አስተያየት ስትሰጭ እኮ በጣም ግርም አለኝ። ኧረ ሀበሻ ነው ያልኩት። ረስተሽው ከሆነ እናስታውስሽ ውዴ፣ ረስተሽው ከሆነ እናስታውስሽ። ቪዲዮዎችን አውጥተን ማምጣት እንችላለን። እና አትርሺ፣ ካንቺ በላይ እየገባ የለም። ሲቀጥል የአብርሃም እህት ምንም ያለችው ነገር የለም። ለምን ራቁቱን ቀረጽሽው? ቤተሰቦቻችን አዋረድሽ ነው ያለቻት። እና ይሄ ያደረገችው ነገር አዎ ትክክል ናት እህቴ እያልሽ ነው። ትክክል አይደለችም፣ ስግብግብ ነገር ናት። እሺ ገና ጥቅመኛ የመሆኗ የመጨረሻ ጥቅመኛ እንደሆነች የምታውቂው የልጇን አባት ራቁቱን ቀርጻ ለሰው አሳልፋ ቪዲዮ ስትሰጥ ነው። የልጇ አባት ገላ ማለት የራሷ ገላ ማለት ነው። አቅፋው ያደረችው የሳመችው ከንፈር ያቀፈችው ገላ ነው። ሶ ይሄን አሳልፋ ለሰው የሰጠችው የራሷን ገላ አሳልፋ እንደሰጠች ቁጣሪው የራሷን ገላ እንደሸጠች። እና እናንተ ትክክል ናት እያላችሁ እያበረታታችኋት ነው። እና ልጅቷ ከዚህም በላይ ልታረግ ትችላለች። ደግሞ ገንዘብ ብቻ ማሰብ ጥሩ አይደለም። ምክንያቱም ገንዘብ ነው፣ ፍቅር ደግሞ ፍቅር ነው። መቼ ነው እውነተኛ ፍቅር ሊኖራት የሚችለው? እች ልጅ ገንዘብን እያሳደደች በተለያየ ነገር አብርሽን እየተሳደበችም ከሆነ እየቀረጸችም ሆነ ምንም እያለች እሱን ገንዘብ ልታመጣ ትችላለች። ትናንትናም እንግዲህ በፍላሽ ተገልብጦ መታ ቪዲዮ ምናምን እያሉ ነበረ። እና አብርሽ አንዳንዴ የዋህነቱን ያበዛዋል። እና እንግዲህ ከራሱ ጓደኛ አንዱ እንግዲህ ቪዲዮን በፍላሽ ይዤዋለሁ ምናምን እያለ ነበረ። እና ሩታ በጣም እየዘለሉ ነበረ። ግን አላምንም ብሩክ አብርሽን ሸንጥጦት አብርሽም ይሄን ያክል አምኖት ለጓደኞቹ ፋይል ይሰጣል ብዬ አላስብም። አላቅም እንግዲህ የእውነት ገልብጦ ሰጥቷቸው ሊሆንም ይችላል። ግን ቢሰጣቸው ምንም አዲስ ነገር አይደለም። አትዝለይ ሩታ ማለት ወራዳ ነገር ነሽ። የባልሽን የራቁት ፎቶ እና ቪዲዮ ስላመጣልሽ ይሄን ያክል አትፈንጥሽ። ምን የተለየ ነገር አደረግሽው እኮ? ሁሉም ሰው ያለው ነገር ነው ያለው። ምን ታካብጃለሽ? ሲቀጥል ደግሞ ፈልጎ ወይም እሱ የሆነ መጥፎ ማንነት ኑሮት አይደለም። ራስሽ መጠጣት ስትተሽ ነው የቀረሽው። ምንም ያሳፍር ነገር የለም። እኔ አብርሽን ምለው ነገር ቢኖር ምንም ያሳፍር ነገር የለም። ፖስት ብታረግህ ብትቀርጽ ፋይሉን ቴሌግራም ላይ ቢለቁት ዋትስአፕ ላይ ቢለቁት ምንም ያሳፍር ነገር የለም። በቃ
ፈልገው አይደለም። ሲቀጥል ሁሉም ሰው ያለው አካል ነው ያለ፣ ሌላ ምንም ነገር የለም። ከዛ በላይ ደግሞ እነሩታ መለማመጥ ማያስፈልግህም፣ ፋይል አምጡ አታምጡ ብለ መጣላት ማያስፈልግም። መክሰስ ብቻ ነው፣ ክስ ብቻ። አንድ ሰው ያለ ፍላጎቱ አልኮል አጠጥቶ ቪዲዮ መቅረጽ ያሳስራል። እንኳን ፖስት ማድረግ ይቀርና እንኳን ፖስት እናደርጋለን ይዛቱ ማስፈራራት አንተ መክሰስ ትችላለህ እነሱን። በቃ ምንም ክርክር አያስፈልግም፣ ጸብ አያስፈልግም። የራስ ጓደኛ ደግሞ ይብላይ ለራሱ እንጂ በህግ ብትከሳቸው እነሱ ይህን ነገር እንዳያደርጉ ህግ ራሱ ያስጠነቅቃቸዋል። ማንም ሰው የራቁት ቪዲዮ እንዲፖስትበት ይፖስት ወይ ደግሞ ያለ ፈቃዱ አልኮል ያጠጣ የሚባል ይሄ ማጠጣትሽ ብቻ ያስቀጣሻል እንኳን መቅረጽሽ። እና ሩታ ተብዬዋ ራስሽን ጉድጓድ ውስጥ እያስገባሽ ነው ሀቢብቴና ከጉድጓዱ ብትወጭ ጥሩ ነው። የዳኒን ምክር አትስሚ። ዳኒ የሆነ ቦታ ላይ ሊሸመጥጥሽ ይችላል። እኔ ያላረኩም፣ እሷ ናት የቀረጸችው፣ ራሷ ናት ያጠጣችው። ምክንያቱም ቪዲዮ ላይ አለ ራስሽ እያጠጣሽው። እና ዳኒ አንቺን ሸምጥጦ አንቺን አሳስሮ ወደ አብረሽ ተጠግቶ የራሱን ህይወት ሊኖር ይችላል። እና ሩታ ጉድጓድ ውስጥ እየገባሽ ነው። በጣም ተጠንቀቂ። ዳኒ የሚባል ሰው በጣም መጥፎ ሰው ነው። ታያለሽ፣ የራስሽንም የራቆት ቪዲዮ ይዞብሽ ማለት ነው። ነገ ባያስለቅሰሽ ታያለሽ፣ ባያስለቅሰሽ። ምክንያቱም ዋንተያንም ደህና ሰው መስሎ ገብቶ ነው ለቲክቶክ እና ለዩቲዩብ መሸቃ ያርኳት። የተወሰነ ቀን የራቆት ቪዲዮ ነው ምንድነው ብቻ የሆነ ቪዲዮ ቀርጿት ከዛ ላሻላት ሁሉም ሰው ጋር ጽጌ አብራው ማትወል ለምን ይመስልሻል? በጣም መጥፎ ሰው ነው አሉ ዳኒ። የምር ራቆታቸውን ሴቶችን ይቀርጻል እያደነዘዘ ምናምን አሉ። እና ሩታ ራስሽን ነው እየጎዳሻለሽ እንጂ አብርሽን አይደለም። ይሄን ቪዲዮ ስለያዝሽበት እኔ አብርሽን ምንም አብርሽ ላይ መጥፎ አስተያየት የለኝም። አብርሽ የሚያናድደኝ ድሮ አንቺ እርጉዝ ሆነሽ ሴት ጋር በመሄዱ ይሄ በጣም ጥፋት ነው፣ ግልጽ ነው። አላጠፋም አይደለም። ግን ደግሞ በዚህ ልክ እህቱንም አምጥተሽ በሌላ ሰው ማሰደብ፣ ቤተሰቡን መንካት፣ ከሱ አልፈሽ ወደ ቤተሰብ መሄድሽ ኧረ በጣም ይደብራል። ጭራሽ በሜሪ ትናንት በመጣሽ ሴትዮ ነው እንደ አንቺ እሷን የምታሰድቢያት። እህትሽ ብትሆንም እኮ ጥሩ ምክር ትምከረሽ ታስተካክልሽ ምናምን እንጂ መታ የሱን ቤተሰብ እየተሳደበች ታዋርድ የሚል ነገር የለም። ማዋርዷም ልክ ነው ብዬ አላስብም። ምክንያቱም በባልና በሚስት መሀል መግባት የለባትም። ያችኛውም ያለችሽ እስከዛሬ ስደግፍሽ ነበር፣ ከጎንሽ ነበር። እንዴት ነው በአንድ ቀን እንደዚህ ያለች ብለሽ የምትሸመጠችው? ሲቀጥል ያደረግሽው ነገር ትክክል ልክ አይደለም። እህቱ እንደዚህ ብትልሽ ራሱ ትክክል ና ብዬ ነው የማስበው። ምክንያቱም ማንም ሰው ራቁቱን ተቀርጾ እንደው በሰላም ራሱ ማዋራታቸው እኔ ትግስታቸው እኔ ተረዳሁትና ሩታ አሁንም ቢሆን ራስሽን እየጎዳሽ ነው የምትሄጂው። አፍርሽ ላይ ብትዘጅ ብትሳደብ ምን ብትይ ምንም አታመጭም። ሲቀጥል ቪዲዮ ብትይዙ ምንም አታመጡም። በቃ ፖስቱት ማለት ትችላለህ እኮ አብርሽ፣ ወይ መክሰስ ትችላለህ። ካለበለዚያ እነሱ መለማመጥ አያስፈልግም። ከሰ ማስቀፍደር ትችላለህ። በቃ እነሱ እያስፈራሩ እንደሆነ ቪዲዮ ላይ ማየት ይቻላል። እና እንደዚህ አይደረግም፣ ነውር ነው። በህግ ራሱ ሊያስቀጣችሁ ይችላል። የሆነ ጥሩ ጀብድ እንደሰራ ትዘላለች እንዴ? የባሏን የራቁት ቪዲዮ ባሏን አዋርዳ የምትዘል የምትስቅ የምትፈነጥዝ ሴት ለመጀመሪያ ጊዜ አየሁ። ኧረ ምን አይነት ከርሳም ናችሁ?